ራን ያለው እሳው ቤተሰቦች ጋር ይሄዳሉ ይመላለሳሉ። አሁን ደግሞ እንደገና አሁን ቀደም እንደነገርኩሽ ቤተሰብ እንግዲህ ታውቃላችሁ በጣም ያሳዝናል። እኔ እግዚአብሔርን ነው የምላችሁ መናገር እስከሚያቅተኝ ድረስ ትላንትና ያየሁት ነገር የሰማነው ነገር በጣም ይደብራል። እንግዲህ አብርሽ እዚህም እዛም እየተደበቀ እየተልከሰከሰ እንግዲህ ነው እየታየ ያለው። በጣም ያሳዝናል። ወይ ከሩታ አልሆነ ወይ ከኤርሜላ አልሆነ በቃ ዝም ብሎ እሽኮለሌ እያለ ነው። ትናንትና እንግዲህ በጣም ብዙ ቪዲዮዎች ወጥተዋል። በጣም ብዙ ነገር ደርሰዋል። እንግዲህ እኔ እንጃ ብቻ ደግሞ ኧረ ጉድ ነው፣ ለበእናታችሁ ጉድ ነው። ጋሽዬ ጋር ሄርሜላ ሊያመጣ ነው የሚባል ወሬም ሰምቻለሁ። እንግዲህ ነገር ደግሞ ልናረጋግጥ አንድ ልጅ አለ። የእሱን የልጁን ጓደኛ አውቆ ነበረ። እነሱ እዛው ቡታጅራ ያለውን እስቲ ደውዬ እነሱ ጋር ምን እንደተፈጠረ መስማት እፈልጋለሁ። ትላንትናም ያው ሩታ ያለችውን ነገር ሰምታችኋል። በጣም የሚያሳዝን ነገር ነው። ስለ ሁሉም ስለ ፍርድ ቤቱ ስለ ሁሉ ነገር ደውዬ እስቲ እንሰማለን ማለት ነው። ቤተሰብ እኔ እግዚአብሔርን እንምላችሁ ይሄን ስልክ ተጋግጬ ሙቼ ነው የማገኘው። ስንት ነገር ስንት መስዋዕትነት ተከፍቶ ነው መሰላችሁ ስልክ የሚገኘው። ዝም ብሎ አይገኝም፣ ተልኮ ነው የሚገኘው። ዝም ብዬ ማገኝ እንዳልመስላችሁ። ስንት መስዋዕትነት ተከፍሎበት ነው ስልክ የሚገኘው። ካርድ ልካችሁ ብር የሚፈልጉትን ብር ልካችሁ ነው የሚሰጧችሁ። አያነሳም መሰለኝ። ሄሎ፣ ሰላም ወንድም። ሰላም፣ እንዴት ነህ? እግዚአብሔር ይመስገን። ይቅርታ አታውቀኝም። እኔ ግን ያው በስም ነው ያወኩክ። የሆነ ልጅ ያንተ ጓደኛን ጠይቄ ነው ስልክህን የተቀበልኩት። ፍቃደኛ ከሆንክ ባናግርና አንዳንድ ጥያቄዎችን መጠየቅ ፈልጌ ነበር። ጉዳይ ነው ያው ስለነ ሩታ በደንብ አድርገህ ታውቃለህ። እዛው ቡታጅራ ስላለ አንዳንድ ነገሮችን ልጠይቅህ ነው። ፍቃደኛ ከሆንክ ማለት ነው። ከይቅርታ ጋር ችግር የለም ጠይቂኝ። ኦኬ። እንግዲህ ያው ትላንትና ብዙ ነገር ተፈጥሯል። አይተሃል አይደለ? ትከታተላችኋለህ። ያው እዛው ነው አንተም ያለው። እዛው ቡታጅራ ነው ሁላችንም ያለ ነው። ያው እናያለን። ያው ሁሉ ነገር ብዙ ነገር እናያለን። አዎ እንግዲህ ያው አብርሃም አይተሃል እንግዲህ ወደ ሄርሜላ ሊያመጣት ነው የሚባል ነገር አለ ወደ ጋሽዬ። ይሄን ነገር እንዴት ነው? እውነት ነው ወይ የምታዩት ነገር? ትላንትናም ቁጭ ብሎ እዛ ምግብ ምናምን ሲመገቡ ነበረ ቡታጅራ ላይ እና ምንድን ነው ይሄ ነገር? አብርሃም ምን ውስጥ እየገባ ነው ያለው? አብርሃም አሁን በሚያሳዝን ሁኔታ እኔ አሁን ሲገባኝ እሱን ስረዳው እንትን ነው በሁለቱም ፍቅር የተያዘ ነው ይመስለኝ። እኔ በሁለቱም ፍቅር የተያዘ ነው ይመስለኝ። አለም ደግሞ አንድ ነገር ነው መሳጨሽ አይደለ? አንድ ነገር ነው መሳጨሽ። ስለዚህ አሁን እሱ በሁለቱም ፍቅር ውስጥ ሆኖ ሁለቱንም ማግኘት አልቻለም። አሁን ሄርሜላን እንዳይተዋት በቃ በጣም ፍቅር እንዳለበት ይገባኛል። እኔ ሩታ ደግሞ እንዳይተው እንዳይቆርጥለት ደግሞ እርጉዝ መሆኑ ያሳዝነዋል። በእነዚህ ሁለቱ መካከል ነው እነሱ ሆኖ እየተሰቃየ ያለው። ቢወድ ቆንጆ ነበር። አሁን ጭራሽ ጋሽዬ ጋር ቤተሰብ ጋር ይዟት ሊሄድ ነው። ምን ብሎ እኔ እንጃ አላውቅም። ይሄ አሳፋሪ ነው። አሳፋሪ ጉዳይ ነው ይሄ። በዚህ ውስጥ ግን ትልቅ ጉዳት እየተጎዳች ያለችው ሩታ ናት። ሩታ ነፍሰ ጡር ናት። በራሷ ችግር አለ፣ የሴት ልጅ ችግር አለ። ሁለተኛ እሱን ብትመለከቱ ደግሞ ከሄርሜላ ጋር ፈታ ዘና እያለ ስለሆነ ብዙ ህመሙ ችግሩ የተሰማ አይመስለኝም። የሩታም ህመም ፔን
የተሰማው አይመስለኝም። አሁን ችግር እየፈጠረች ያለችው ሄርሜላ ነው። በመሀላቸው ገብታ እንግዲህ አይተሃል፣ ቤተሰብ ትውውቅነት አድርጋለች። አሁን ደግሞ እሱ ቤተሰቡን ሊያስታውቁ ነው። በጣም ነው የሚያሳፍረው ይሄ ነገር ማለት ነው። የማይጠበቅ ነገር ነው፣ ከነሱ የማይጠበቅ ነገር ነው። እና አሁን ምንድን ነው እሱ አሁን ቡታጅራ ነው ያለው። በአሁኑ ሰዓት ቡታጅራ ነው ያለው። አሁን እሱ ቡታጅራ ነው ያለው። እሳ ቤተሰቦች ጋር ይሄዳሉ፣ ይመላለሳሉ። አሁን ደግሞ እንደገና አሁን ቀደም እንደነገርኩሽ ጋሽዬ ጋር ይዟት ሊሄድ ነው። እሷም አለማፈሯ ጋሽዬ ራሱ ምን እንደሚል እኔ አላውቅም። በቃ ጋሽዬ ምን ሊል እንደሚችል በሰዓቱ ምን ሊፈጠር እንደሚችል አሁን ልገምትልሽ አልችልም። ግን ያሳዝናል። እንደዚህ ልቡ እስኪጠፋ ድረስ ምን ብታስነካው ነው? ምንድን ነው እንደዚህ ያደረገው? ልጃችን ነው፣ እናውቀዋለን። ጓደኛችን፣ ወንድማችን፣ ሁሉ ነገራችን ነው። እሱ እናውቀዋለን። እንዲሁ ነው፣ አያውቅም። አሁን ላይ የነካው ነገር እኔ አላውቅም። በቃ በጣም ያሳዝናል። እንግዲህ አመሰግናለሁ መረጃውን ስለሰጠኝ። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ ወንድሜ። እሺ ቴንክ ዩ ሶ ማች። እሺ እኔም አመሰግናለሁ። እሺ እንግዲህ ቤተሰቦች ሰምታችኋል። በጣም ነው የሚያሳዝነው ሩታ ያለችበት ነገር። አብርሽም እንግዲህ ወይ ከሩታ አልሆነ ወይ ከሄርሜላ በቃ በሁለት መሀል ላይ ነው ያለው ልቡ። እኔ እንጃ ብቻ አብርሽ ምን አይነት ስራ እንደሰራ እንዳለ። ትላንትና እንግዲህ እና አብርሽ እንደፈለጉ የተዝናኑ ምግብ እየበሉ እየጠጡ፣ ግን ያቺ እርጉዟ ልጅ እኔ እንጃ ትዝ የምትለውም አይመስለኝም። ማርያምን ነው የምላችሁ። በጣም ያሳዝናል። ለማንኛውም ቤተሰብ ወዳችኋለሁ፣ አከብራችኋለሁ። ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ቻው ቻው።